በተስፋ ደስ ይበላችሁ፣ በመከራ ታገሱ፣ በጸሎት ጽኑ። ሮሜ 12:12። በመጀመሪያ ይህን ቪዲዮ በማያገባችሁ ቦታ ኮሜንት የምትሰጡ ፕሮቴስታንት እህት ወንድሞቼን አድርሱልኝ። ምን ለማለት ፈልጌ ነው? ይህን የእህታችን ፎቶ ይዩት። አገልጋይ የሆነችው ራሷን አጥፍታለች እና ይሄን መጽሐፍ ቅዱስ ይዛ ነው ፎቶ የፖስተችው። ይሄን መጽሐፍ ቅዱስ ይዛ ነው። ይሄን መጽሐፍ ቅዱስ ብታነበው ኖሮ የውሸት ባትሸከመው ኖሮ በሞተ ሰው ፍርድ አትፍረጂ ልትሉ ይችላላችሁ። ነገር ግን መፍረድ ግዴታ ነው። ምክንያቱም መጽሐፍ ቅዱስ እያነበባችሁት አይደለም። ለኦርቶዶክስ መልስ ለመስጠት ከኦቱ ኮሜንት ለመስጠት ነው እንጂ እናንተ መጽሐፍ ቅዱስ ብታነቡት ኖሮ ብትኖሩት ኖሮ አንደኛ በየቦታው ገብታችሁ ኢየሱስ ጌታ ነው ያድናል ምናምን መኖር ነው፣ ማውራት አይደለም። ክርስትና መኖር ነው። ሲቀጥል ደግሞ ብታነቡት በተስፋ ደስ ያላችሁ ትኖሩት ነበረ። የራሳችሁ ለማጥፋት አትደርሱም። መጽሐፍ ቅዱስ የተሸከማችሁት ያክል ብታነቡት ኖሮ በመከራ ትታገሱ ነበር፣ በሳል ትሆኑ ነበር እንጂ ለመሰዳደብ በየቪዲዮ የእመቤታችን ቪዲዮ ሲለቀቅ የቅዱስ ሚካኤል መዝሙር ሲለቀቅ የሆነ ነገር ሲሰራ ገብታችሁ ኮሜንት ለመስጠት አትሮጡም ነበር። እኔ በህይወታችሁ የምትኖሩበት ህይወት ልንገራችሁ። መጽሐፍ ቅዱስ አንብቡት ደግሞ መርጣችሁ አታንብቡ። ይሄ ሮሜ 8:34 የሆነ ይሄ ብቻ እናንተ የሚመቻችሁ ቦታ አታንብቡት። መጽሐፍ ቅዱስ ሙሉንን አንብቡት። ቢያንስ 66ቱን ጨርሳችሁ አንብቡት። ባጨርሱት እንኳን ለህይወታችሁ የሚያስፈልጋችሁን ጨርሳችሁ አንብባችሁ ኑሩ። እንዴ ብርሃናችሁ በሰዎች ፊት ይብራ ተብሏል እንጂ ብርሃናችሁ በሰዎች ፊት ይጨልም ወይም ደግሞ ያነበባችሁት መጽሐፍ ይግደላችሁ አልተባለም። አነበብን ያላችሁ መጽሐፍ ቅዱስ ያነበብን ነው ብላችሁ ሚዲያ ላይ ወጥታችሁ ፖስታችሁ መልሳችሁ ደግሞ ራሴን አጠፋው ብላችሁ ፖስት ማድረግ ይሄ ኃጢአት ነው። ሲጀመር ሰው ራሱን ማጥፋት አይፈቀድለትም። ምክንያቱም በራሳችሁ ላይ ምንም አይነት ስልጣን የላችሁም። መግደልም ማዳንም የእግዚአብሔር ብቻ ነው። እና ዛሬ በአጠቃላይ ምን ለማለት ፈልጌ ነው? በማይገባ በማያገባችሁ ቦታ ገብታችሁ ኮሜንት የምትሰጡ እኛም ጋር አላችሁ። እኛም ጋር የሆነ የእልህ እንትን በማያስፈልግ ቦታ ገብታችሁ ድንግል ማርያም አማላጅ ናት እንዴ የተቀደሰውን ለውሾች አትስጡ ተብሏል። በማያስፈልግ ቦታ የእመቤታችን ስምም አትጥሩ ሲጀመር ማለት ነው። መስክሩ፣ በህይወታችሁ ኑሩ። ክርስትና መኖር እንጂ ማውራት አይደለም። ስለዚህ ኑሩት። እና እህታችን እንግዲህ የኃጢአት ሁሉ ኃጢአት ራስን ማጥፋት ነው። እንግዲህ እግዚአብሔር የምህረት አምላክ ነው፣ ምህረት ያደርግላት። ሲቀጥል ደግሞ ፕሮቴስታንት ከሞትኩ በኋላ ነፍስ ይማር የሚል ነገር አያውቅም። ምንድነው ጌታችን መድኃኒታችን ኢየሱስ ክርስቶስ የያዘ ሰው እንዴት ነው ተስፋ የሚቆርጠው? በተስፋ እየለመለመ እችን ዓለም ብትጨልምበት እንኳን የሰማዩን ርስቱን እያሰበ ደስተኛ ሆኖ መኖር ይችላል። ስለዚህ ክርስትና የእውነት እንኖረው እላለሁ። ሌላ ምንም ማለት አልችልም። ነገር ግን አናስመስል። እያስመሰልን ሚዲያ ላይ ወጥተን ስነስል ተሸክመን ኖረን ከዛ ነገ ደግሞ ውስጥ ገብተን ብናለቅስ ዋጋ የለንም። የእውነት እንኖረው። ዛሬ መጽሐፍ ቅዱስ ይዘን ተሸክመ ነው ሚዲያ ላይ ወጥተን ብንጨፍር ገብተን ደግሞ ካለቀስን ዋጋ የለንም። በህይወታችን ሁሉ በእግዚአብሔር ደስ ይበላል። በቃ ደስተኛ እንሆን። እግዚአብሔር አምላክ ሰማያዊ ደስታለን ማችናት ጊዜያዊ መኖሪያችን ናት እላለሁኝ። እህቶቼ ተስፋ ብትቆርጡ ምንም ነገር ቢመጣ በትዳራችሁ ተስፋ ብትቆርጡ በኑሯችሁ ተስፋ ብትቆርጡ ግን እግዚአብሔር አምላክ ካስቀደማችሁ ነገሮች ሁሉ እሱ ያከናውናል። አንተ የፈቀድከው ይሁን ለበጎ ነው ብለን እንለፈው እላለሁ። አመሰግናለሁ።